መረጃ ነው የፔፕ ጋርዲዮላ አስለቃይ ስንብትና ቀጣዩን መዳረሻ እንሆን። በእግር ኳስ ታሪክ አዲስ ምዕራፍን የጻፈው ለ10 ዓመታት ማንቸስተር ሲቲን በበላይነት የመራውና ስማቸውን በወርቅ ቀለም ያሳተመው ድንቁ አሰልጣኝ ፔፕ ጋርዲዮላ ትላንት በኢቲሃድ ስቴዲየም እጅግ ስሜታዊ በሆነ ድባብ ስንብቱን አድርጓል። ስቴዲየሙን ያስለቀሰው የ95 ዓመት አዛውንት ሌላ ድባብን ፈጥሯል። በትላንት ጨዋታ ከአስቶን ቪላ ጋር በነበራቸው ፍልሚያ የስቴዲየሙን ቀልብ የሳበው ትልቅ ክስተት የፔፕ ጋርዲዮላ የ95 ዓመት አዛውንት አባት ቫላንቲ ጋርዲዮላ መገኘት ነበር። ልጃቸው በክብር ሲሸለምና ስንብት ሲደረግ ሲመለከቱ ከስፔን ተጉዞ እንግዲህ በኢቲሃድ ቪአይፒ ወንበር ላይ መገኘት ችሏል። ፔፕ አባቱን እያየ በእንባ ሲታጠብ የነበረው ትዕይንት የብዙዎቹን ልብ ነክቷል። ለመሆኑ ፔፕ ጋርዲዮላ በማንቸስተር ሲቲ ምን ተአምር ሰራ? ምን ይሄ ነው የሚባል ስራ ሰራ? ማንቸስተር ሲቲ ለዚህ ውለታው እንግዲህ ትልቅ ስጦታን አበርክቶለታል። በ10 ዓመታት ውስጥ 20 ዋና ዋንጫዎችን በክብር ያሳካ አሰልጣኝ ነው። የኢቲሃድ ስቴዲየም ሰሜናዊ ክፍል ነርዝ ስታንድ ከዛሬ ጀምሮ በይፋ ፔፕ ጋርዲዮላ ስታንድ ተብሎ ተሰይሟል። ሐውልት ቆሞለታል ማለት ነው። የፔፕ ጋርዲዮላ ቀጣዩ መድረሻ ወዴት ይሁን? አድማጮቼ፣ አሁን በዓለም ዙሪያ ያሉ የስፖርት አፍቃሪዎች ትልቅ ጥያቄ ከሲቲ በኋላ ፔፕ ወዴት ያመራል የሚለው ነው። በስፖርት ጋዜጠኞችና በውስጥ መረጃዎች መሰረት የፔፕ ቀጣዩ ዕቅዶች እነዚህ ሊሆኑ ይችላሉ። ለአንድ ዓመት እረፍት ሊሆን ይችላል። ፔፕ ከእንግሊዝ ፕሪሚየር ሊግ ከፍተኛ ጫና በኋላ ለአንድ ዓመት ያህል ሙሉ እረፍት ለማድረግ አስቧል የሚሉ መረጃዎች አሉ። ሌላኛው ብሔራዊ ቡድንን የመረከብ ህልም ናሽናል ቲም ማለት ነው። ጋርዲዮላ ከዚህ ቀድሞ በተደጋጋሚ እንደተናገረው ማለት ነው ቀጣዩ ትልቁ ምኞቴ የብሔራዊ ቡድን አሰልጣኝ ሆኖ የዓለም ዋንጫን ማሸነፍ ነው። በአሁኑ ሰዓት የብራዚል ብሔራዊ ቡድን ሴላሳኦ እና የእንግሊዝ ብሔራዊ ቡድን ስሪ ላየንስ ሁለቱን ከሁለት አንዱን ለመውሰድ ከፍተኛ ፍላጎት እያሳየ ይገኛል። እርስዎ በዚህ ጉዳይ ላይ ምን ይላሉ? ፔፕ ጋርዲዮላ በቀጣዩ የትኛውን ብሔራዊ ቡድን ወይም ደግሞ የትኛውን ክለብ ላይ ይገኛል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ሴክሽን አጋሩ። መረጃው ከተመቻችሁ ቤቱ ፎሎ ይደረግ።